ከዛም በመቀጠል ልዑል ሄነሪ ኤሎዲን ተሸክሟት በቀጭኗ ድልድይ ላይ እንዲጓዝ ያዙታል። ልዑል ሄነሪም ኤሎዲን ተሸክሟት፣ ኤሎዲም የንጉስ ልጅ በማግባቷ በደስታ ስሜት ውስጥ ሆና አይኗን ጨፍና በቀጭኑ ድልድይ ላይ በዝግታ እየተጓዙ እያለ በድልድዩ መሃል አካባቢ ሲደርሱ ልዑል ሄነሪ በድንገት ይቆማል። ታሪኩ ሲጀምር ከጥቂት ክፍለ ዘመናት በፊት አውሪያ የሚባለው መንግስት የመጀመሪያው ንጉስና የእርሱ አለኝ የሚላቸው ወታደሮች ከቤተ መንግስቱ ራቅ ብሎ ወዳለው ተራራ ውስጥ ያለችውን አደገኛ ድራጎን ለማጥቃት ሲሞክሩ ያሳየናል። ንጉሱና ወታደሮቹ ይህንን ለማድረግ በሚሞክሩበት ሰዓትም አደገኛዋ ድራጎን ወታደሮችን እንዳለ ከገደለች በኋላ ንጉሱንም ልትገድለው ስትል ንጉሱም በመንበርከክ ምህረት እንድታደርግለት ሲጠይቃትና በአንድ ነገርም ተስማምተው ምህረት ስታደርግለት ካሳየን በኋላ ፊልሙ ብዙ ዓመታትን ወደፊት ወስዶ አሁን ላይ ያሳየናል። በአንድ ራቅ ባለ ገጠራማ መንደር ውስጥ ከቤተሰቦቿ ጋር የምትኖር ኤሎዲ የተባለች ውብና መልከ መልካም ሴት ከታናሽ እህቷ ፍሎሪያ ጋር እንጨት እየፈለጠች እናገኛታለን። ኤሎዲ ከቤተሰቧ ጋር በድህነትና በከፍተኛ ችግር ውስጥ የሚኖር ማህበረሰብ ውስጥ የምትኖር ሴት ናት። ኤሎዲ ቤፎርድ የሚባል አባት ሲኖራት እንደ እናቷ የምታስብላት ሌዲ ቤፎርድ የተባለች እንጀራ እናት አለቻት። ከዕለታት አንድ ቀንም ከአውሪያ መንግስት ንጉስ ባለቤት ከሆነችው ከንግስት ኢሳቤል ወደ እነ ኤሎዲ ቤት በውስጡ ሀብትን የያዘ ደብዳቤ ይላካል። ንግስቲቱም ወደ እነ ኤሎዲ በላከችው ደብዳቤ ኤሎዲን ለልጃቸው ለልዑል ሄነሪ እንዲድሩላቸውና በምትኩም ቤተሰባቸውንና የሚኖሩበትን ማህበረሰብ በሀብት እንደሚያንበሸብሿቸው በሐሳባቸውም ከተስማሙ በደብዳቤው ላይ በተጠቀሰው ቀን በቤተ መንግስት እንዲገኙ ገለጸችላቸው። ወደ እነ ኤሎዲ ቤት በመጣው በዚህ ግሩም ዕድል የተደሰቱት ኤሎዲና ቤተሰቦቿ በተባለው ቀን ረጅም ርቀት ከተጓዙ በኋላ እጅግ ወደ ተከበረው ታላቁ ቤተ መንግስት ይደርሳሉ። እንግዶቹንም የሚቀበሉ የንጉሱ ባለሟሎች እነ ኤሎዲን ከተቀበሏቸው በኋላ ወደ ውስጥ እንዲገቡ ያደርጋሉ። ኤሎዲም ቤተሰቦቿና የምታገባው ልዑል ቤተሰቦች ስለ ሰርጉ እስከሚነጋገሩና ኤሎዲና ልዑል ሄነሪን እስከሚያስተዋውቋቸው ድረስ በአንድ የሚያምር ሰፊ ክፍል ውስጥ እንድትቆይ ያደረጓት። ኤሎዲም በክፍል ውስጥ ባለው መስኮት በኩል ወጥታ ከዚህ በፊት አይታ የማታውቀውን እጅግ ውብ የሆነውን ተፈጥሮ በመገረም እያየች እያለ በቤተ መንግስቱ ሌላኛው ክፍል መስኮት ላይ አንዲት በሷ ዕድሜ ያለች መልከ መልካም ሴት ትመለከትና ፈገግታን ትቸራታለች። ነገር ግን ብዙም ሳይቆይ ይህች ልጅ የቤተ መንግስቱ ሰራተኛ በሆነች በአንዲት ሴት ወደ ውስጥ እንድትገባ ስለተነገራት ልጅቷም ወዲያው ወደ ውስጥ ትገባለች። በዛ ቀን ምሽትም ኤሎዲ እንቅልፍ ሊወስዳት ስላልቻለ ቀን ላይ እጅግ የሚያምረውን ተፈጥሮ ስታይበት በነበረው መስኮት በኩል ወጥታ ስትመለከት በሩቁ ሰዓት የሚመስል ነገር ሲነድ ትመለከትና ግራ ይገባታል። በንጋታውም ኤሎዲ ንጉስና ንግስቲቷን እንዲሁም የምታገባው ልዑል ሄነሪን የምትተዋወቅበት ቀን ስለሆነ ወደ እነርሱ ቀርባ ንግስቲቱን እንዲሁም የምታገባውን ልዑል ሄነሪን ትተዋወቀዋለች። ከተዋወቋቸውም በኋላ ኤሎዲና ልዑል ሄነሪ በአበባው ስፍራ እየተንቀሳቀሱ ለመግባባት ያክል ስለራሳቸው አንዳንድ ነገሮችን ሲያወሩ ከዋሉ በኋላ የጋብቻው ቀን በንጋታው እንዲሆን ስለተወሰነ በንጋታው ቤተ መንግስቱ በሰርግ ድባብ ካሸበረቀ በኋላ የሚጠበቀውን የጋብቻ ስነ ስርዓት ለማስተናገድ ዝግጁ ሆነ። ኤሎዲም በሰርጓ ቀን በቤተ መንግስቱ አገልጋዮች እጅግ የተዋበ ውድ ቬሎ ካደረገች በኋላ የጋብቻው ስነ ስርዓት ወደሚፈጸምበት ቦታ ሄዳ ከልዑል ሄነሪ ጋር ጋብቻቸውን ይፈጽማሉ። ከስነ ስርዓቱም በኋላ ኤሎዲ ቤተሰቦቿን ተሰናብታ ከልዑል ሄነሪ ጋር በሰረገላ ላይ ተሳፍራ ልዑሉ ወደሚወስዳት ከቤተ መንግስቱ ራቅ ወዳለና የዋሻ መግቢያ ወደሚመስል ስፍራ ትሄዳለች። በስፍራውም ስትደርስ ኤሎዲ ፊታቸውን በማስክ የሸፈኑ ሰዎችና የልዑል ሄነሪን እናት ንግስት ኢሳቤልን በዋሻው መግቢያ ላይ ታገኛቸውና በመደናገጥ ልዑል ሄነሪን ምን እየተካሄደ እንደሆነ ተጠይቀዋለች። ልዑሉም ይህ የጋብቻው አንዱ አካል እንደሆነ ይነግራታል። ንግስቲቱም አንዲት በአንድ በኩል የንጉሱ በአንድ በኩል ደግሞ የድራጎን ምስል ያለባት ሳንቲም ለኤሎዲ በእጇ ከሰጠቻት በኋላ ኤሎዲ የንጉሳውያን ቤተሰብ ለመሆን አንድ ነገር ማድረግ እንደሚቀራት ነግራት ይህንንም ለማድረግ ንግስቲቱ ከትንሽ ሳጥን ውስጥ ቢላዋ በማውጣት
የልዑሉንና የኤሎዲን እጅ በቢላዋ በማድማት ደማቸውን በማነካካት በደም በኩል ኤሎዲ የንጉሳውያን ቤተሰብ እንድትሆን ካደረገች በኋላ ኤሎዲን ቀደም በላይ የሰጠቻትን ሳንቲም ወደ ዋሻው ጥልቅ ጉድጓድ ውስጥ እንድትጥለው ታደርጋታለች። ከዛም በመቀጠል የሥነ ሥርዓቱ አንድ አካል የሆነውን ልዑል ሄነሪ ኤሎዲን ተሸክሟት በቀጭኗ ድልድይ ላይ እንዲጓዝ ያዙታል። ልዑል ሄነሪም ኤሎዲን ተሸክሟት ኤሎዲም የንጉሥ ልጅ በማግባቷ በደስታ ስሜት ውስጥ ሆና አይኗን ጨፍና በቀጭኑ ድልድይ ላይ በዝግታ እየተጓዙ እያለ በድልድዩ መሃል አካባቢ ሲደርሱ ልዑል ሄነሪ በድንገት ይቆማል። በዚህም ጊዜ ኤሎዲ አይኗን ከጨፈነችበት ትገልጥና ለምን እንደቆመ ሳትጠይቀው እንኳን ልዑሉ ኤሎዲን ወደ ጥልቁ ጉድጓድ ውስጥ ይጥላታል። ኤሎዲም ስትነቃ ግንባሯ በደም ተጨማልቆና ጫፉ ከማይታወቅ እጅግ ሩቅ ከሆነ ገደል ውስጥ ወድቃ ራሷን ታገኘዋለች። በሁኔታውም በመደናገጥ ኤሎዲ ድምጿን ከፍ አድርጋ ለእርዳታ ስትጣራ የኤሎዲን ድምፅ የሰማችው የድራጎን አይን ከተጨፈነበት ሲከፈት ፊልሙ ያስቃኘናል። ኤሎዲም ወደ ላይ ተንጠላጥላ ለመውጣት ስትሞክር ቦታው ለመውጣት እጅግ አስቸጋሪ ሆንባትና ትወድቃለች። ኤሎዲም በወደቀችበት ሆና የተለያዩ ጌጣጌጦችንና የሴት ጫማዎችን ትመለከታለች። ከዚህም በኋላ ኤሎዲ በዛ በሚያስፈራው ዋሻ ገደል ውስጥ ለመንቀሳቀስ ስትጀምር በድንገት ወደ እሷ እየቀረበ ያለ የሚያስገመግም ድምፅ ትሰማለች። ኤሎዲም በጣም ስለፈራች አጠገቧ ባለው ነገር ለመደበቅ ትሞክራለች። ወደ እሷ የቀረበውም የአውሬዋም ድምፅ ኤሎዲን እጅግ እንድትርድ ያረጋታል። ኤሎዲም ቀስ ብላ ወደ እሷ የቀረበውን አውሬ ምንነት ስትመለከት እጅግ ግዙፍ ድራጎን ሆና ታገኛታለች። ድራጎኗም ኤሎዲ ብላ ትጠራታለች። ኤሎዲም ከተደበቀችበት ሆና ምን እንደፈለገች ትጠይቃታለች። ድራጎኗም ቃል የተገባላትን የንጉሳውያን ቤተሰብ የሆኑ ልጃገረዶችን ነፍስ እንደሆነና ኤሎዲም መስዋዕቷ እንደሆነች ትነግራታለች። ኤሎዲም ከድራጎኗ ለማምለጥ ሩጫ ትጀምራለች። ድራጎኗም ግን በመብረር ኤሎዲን እየተከተለቻት እሳት ትተፋባታለች። ኤሎዲ ግን ድራጎኗ መግባት በማትችልበት የዋሻው ክፍል በኩል ስለገባች ከድራጎኗ ብታመልጥም የለበሰችው የቬሏ መገተሪያ ሙሉ በሙሉ አላሳልፍ ስላላት ድራጎኗ የተፋችው እሳት እግሯን ያቃጥላታል። ኤሎዲም በወደቀችበት ሆና ዞር ስትል በድንገት ቀደም ሲል በቤተ መንግስቱ መስኮት በኩል ያየቻትን ሴት ሞታ ታገኛትና እጅግ ትደነግጣለች። ነገር ግን ራሷን እንደምንም ማረጋግታ ቀሚሷ ላይ ተንጠልጥሎ የነበረውን ጥሩ መዓዛ እንዲሰጥ የሚያደርገውን የሽቶ ጌጥ ከቀሚሷ ላይ በጥሳ በሰዓት ከለኮሰችው በኋላ በሚሰጣት ብርሃን እየታገዘች በደረቷ በመሳብ በቀጭኑ ዋሻ ውስጥ ለማለፍ በምትሞክርበት ወቅት በድንገት ያንሸራትታትና ወደ ዋሻው ሌላኛው ክፍል ስትወድቅ በእጇ ይዛ የነበረው የሽቶ ጌጥ ተንከባሎ ይጠፋባታል። ኤሎዲም ከወደቀችበት ተነስታ በዋሻው ውስጥ ጥቂት እንደተጓዘች በዋሻው በአንደኛው ክፍል ላይ በቁስል ፈዋሽነታቸው የሚታወቁት አብሪ ትሎች ተከማችተው ታገኛቸውና ብርሃናቸውን ለመጠቀም የቀሚሷን የእጀታ ጨርቅ ከቀደደች በኋላ አብሪዎቹን ትሎች በጨርቅ ውስጥ ትከታቸውና እንደ ባትሪ ትጠቀምባቸዋለች። ኤሎዲም በዋሻ ውስጥ ስትዘዋወር እንደ ኩሬ የተጠራቀመ ውሃ ታገኝና ውሃ እጅግ ጠምቷት ስለነበር ለመጠጣት ስትሞክር ነገር ግን ውሃው እጅግ የሚመር ሆኖ ስላገኘችው ትተወውና በዋሻው አለት ላይ ከተጋገረው በረዶ ላይ የሚንጠባጠበውን ውሃ ለመጠጣት ቀና እንዳለች በድንገት በረዶቹ በፍጥነት መቅለጥ ይጀምራሉ። ወዲያውኑም አካባቢው ወደ እሳታማ ከለር ተቀይሮ ድራጎኗ በስፍራው ትደርስና ኤሎዲ ላይ እሳት ትተፋለች። ኤሎዲም ወደ ታች በሚያስወርደው ቀጭን ዋሻ ውስጥ ሾልካ ከድራጎኗ ታመልጥና በዛው ተደብቃ ጥቂት ትቆያለች። ኤሎዲም በዛ ክፍል ውስጥ በተለያዩ ዘመናት የተለያዩ ሴቶች የጻፉትን ጽሑፍ በድንጋዩ ላይ ታገኝና ለዘመናት የተገበሩ ሴቶች ጽሑፍ እንደሆነ ትረዳለች። ከጽሑፎቹ መካከልም አንዱ እዚህ ድራጎኗ የማትደርስበት ስፍራ ነው ይላል። ኤሎዲም ይህንን ካስተዋለች በኋላ በዛ ክፍል ውስጥ ጥቂት ለመቆየት ወስና በእጇ የያዘቻቸውን አብሪ ትሎች እንዳቀፈች ሰውነቷ በድካምና በረሃብ እጅግ ዝሎ ስለነበር ለጥቂት ደቂቃዎች ቅዠት ያለበት እንቅልፍ ሸለብ ያረጋታል። ኤሎዲም ከእንቅልፏ ስትነቃ አብሪዎቹ ትሎች ወደ ቆሰለው እግሯ ጋር ሄደው ቁስሏ ላይ ሆኖ ታገኛቸውና ከቁስሏ ላይ ለማራገፍ ስትሞክር ቁስሏ በሚገርም ሁኔታ ድኖ ታገኘውና አብሪዎቹ ትሎች ቁስልን ወዲያውኑ እንደሚፈውሱ ትረዳለች። ኤሎዲም በዋሻ ውስጥ በጥንቃቄ ስትዘዋወር በአንደኛው የዋሻ ክፍል ወደ ላይ የሚያስወጣ ነገር ግን ሹል ክሪስታሎች ያሉበት አስቸጋሪ መወጣጫ ታገኛለች። ኤሎዲም በዛው ስፍራ
እጅግ ብዙ ጊዜን ያስቆጠረ የልዕልት ዘውድ ስላገኘች ከዚህ በፊት የዚህ ዘውድ ባለቤት በዚህ በኩል እንደወጣች ታስብና ቱል የሆኑትን ክሪስታሎች እንዳይቆርጧት ከቀሚሷ ላይ ጨርቅ በመቅደድ እግሯ ላይ ተጠመጥመውና ባገኘችው ዘውድ በክሪስታሎቹ ላይ የተንጠላጠለች ወደ ጫፍ እንደደረሰች ከዋሻው የሚያስወጣ በር ታገኝና እጅግ ትደሰታለች። ነገር ግን ወደ በሩ ጫፍ ስትደርስ ከዛ በር ወደ ታች መውረድ በፍጹም የማይታሰብ ሆኖ ታገኘውና ልቧ እጅግ ተሰብሮ ታለቅሳለች። በዚህ መሃልም በሩቁ ወደ ዋሻው እየገቡ ያሉ ሰዎችን ትመለከትና ድምጿን ከፍ አድርጋ መጣራት እንደጀመረች በድንገት ኤሎዲ ሳታስበው ድራጎኗ በውጭ በኩል መጥታ ኤሎዲን ለማጥቃት ትሞክራለች። ድራጎኗም ከዚህ መውጣትና ማምለጥ የማይታሰብ እንደሆነ በሚያስገመግመው ድምጿ እያስፈራራች ለኤሎዲ ትነግራታለች። ኤሎዲም ዞር ስትል ወደ ላይ ተንጠልጥላ የወጣችበት ዘውድ ባለቤት የሆነችውን ሴት አጽም ትመለከትና ከዚህ አምልጣለች ብላ ያሰበቻትም ሴት እንዳላመለጠች ስለተረዳች ተስፋ ቆርጣ ድራጎኗን ልትተፋው ላለችው እሳት ራሷን ለሞት እንዳዘጋጀች በድንገት ኤሎዲ የሚል በሩቁ የሚጣራ ድምፅ ስለተሰማ ድራጎኗም እሳት መጥፋቷን አቁማ ወደ ዋሻው ለመግባት ትሄዳለች። ኤሎዲም ድምፅ ወደ ሰማችበት ወደ ዋሻው ዋና ክፍል ስትወርድ 3 ተፈልፍለው ከሞቱ ብዙ ዘመን የሆናቸው ትናንሽ ድራጎኖችን ትመለከታለች። በዚህ ሰዓትም ፊልሙ እነዚህ ድራጎኖች እንዴት እንደዚህ እንደሆኑ ፊልሙ ሲጀምር ያሳየንን ድራጎኗን ሊያጠቀው የመጡትን የአውሪያ መንግስት ንጉስና ወታደሮችን በድጋሚ ያስቃኘናል። ፊልሙም የድራጎኗን 3 ልጆች እንደተፈለፈሉ እንደገደሉባት እንድንረዳ ያደርገናል። ድራጎኗም ንጉሱ ላደረገባት ነገር ንጉሱን ከመግደል ይልቅ መሟን እንዲረዳ በየጊዜው የንጉሳዊ ቤተሰብ የሆኑትን ልጃገረዶች እንዲሰዋ አለበለዚያ መንግስቱን በሙሉ እንደምትወድም ተስማምተው በዚህ ምክንያት ሴቶቹ ለዘመናት ለድራጎኗ ሲገበሩ እንደቆዩ ያስረዳናል። ኤሎዲም ቀረብ ብላ ስትመለከት ኤሎዲ ብለው ሲጣሩ የነበሩት ሊፈልጓት የመጣው አባቷና ከሱ ጋር የነበሩ ሰዎች እንደሆኑ ትረዳለች። ኤሎዲም ወደ እነሱ ከመድረሷ በፊት በድንገት ድራጎኗ ትመጣና ከአባቷ ጋር ያሉትን ሰዎች በሙሉ ትገድላቸውና የኤሎዲን አባት ይዛው ኤሎዲ ከተደበቀችበት እንድትወጣ እንዲጠራት ብታስገድደውም የኤሎዲ አባት ቤፎድ ግን ልጁን ለሞት አሳልፎ ሊሰጣት ፍቃደኛ ስላልሆነ ድራጎኗ የኤሎዲን አባት ትገድለዋለች። በዚህም ሰዓት ኤሎዲ ድራጎኗን አዘናግታ ወደሚያስወጣው የዋሻ በር ትሮጣለች። ነገር ግን ድራጎኗ በፍጥነት እየበረረች ተከትላት ከኋላዋ ኤሎዲ ላይ እሳት ብታዘንብባትም ኤሎዲ ግን ለጥቂት ተርፋ ዋሻው ትወጣና አባቷ በመጣበት ፈረስ ማምለጥ ትጀምራለች። ነገር ግን ድራጎኗም ከተራራማው ዋሻ በመውጣት ኤሎዲን መከተል ትጀምራለች። ኤሎዲ ግን ከፈረሱ ላይ በመውረድ በድንጋይ ስር ከተደበቀች በኋላ ፈረሱ ለብቻው እንዲሮጥ ስላደረገችው ድራጎኗ ፈረሱን ብትከተልም ኤሎዲን ልታገኛት ስላልቻለች በንዴት አካባቢውን በሞላ በእሳት ታነደዋለች። ከቤተ መንግስታቸው ላይ ሆነው በተለየ መልኩ በሩቅ እየነደደ ያለውን እሳት የተመለከቱት የአውሪያ ንጉስና ንግስቲቱ ኤሳቤልም ይህ የሆነው ኤሎዲ ስላመለጠች እንደሆነ ወዲያው ስለተረዳች በቁጣ ተሞልታ ወደ አሰረቻት ወደ ኤሎዲ እንጀራ እናትና እህቷ ፍሎሪያ ጋር በመሄድ በኤሎዲ ፋንታ ታናሽቷ ፍሎሪያን ለድራጎኗ ለመገበር ትወስዳታለች። በዚህ መሃልም በተፈጠረው ግብግብ ንግስቷ የኤሎዲን እንጀራ እናት በጩቤ ሆዷ ላይ ትወጋታለች። ነገር ግን የእንጀራ እናቷ ፍሎሪያ ወደ ተወሰደችበት ተራራ የተወጋ ሆዷን ይዛ ስትጓዝ በመንገድ ላይ ኤሎዲን ታገኛትና በህይወት ስላገኘቻት ደስ እንዳላት ነገር ግን እህቷን እንደወሰዷት ትነግራታለች። በዚህ ጊዜም ኤሎዲም ወደ ዋሻው እህቷን ለማዳን መመለስ እንዳለባት ትወሰንና ወደ ዋሻው መገስገስ ትጀምራለች። ፊልሙ ሲያስቃኘንም ከዚህ በፊት ኤሎዲን ወደ ዋሻው ጉድጓድ ውስጥ በጣሉበት ስነ ስርዓት ታናሽቷን ፍሎሪያንም ወደ ጉድጓድ ውስጥ ሲጥሏት ያሳየናል። በህል የተሞላቸው ኤሎዲም ቀደም ሲል በተጣለችበት ጉድጓድ በኩል ወደ ዋሻው ውስጥ በመግባት ሰዓት ቆጥሮ የሚወድቅ የድምጽ ማደናገሪያ ወጥመድ ካዘጋጀች በኋላ በዋሻው ባንዱ ክፍል ትደበቃለች። ድራጎኗም የኤሎዲን እህት ፍሎሪያን ይዛ እስክትነቃ ተጠብቃት ጀመር። ነገር ግን ኤሎዲ ያዘጋጀችው የማደናገሪያ ወጥመድ ተበጥሶ ሲወድቅ ድምጽ ስላሰማ ድራጎኗ ፍሎሪያን እንደተኛች ትታት ድምጽ ወደ ሰማችበት ቦታ ሄደች። በዚህ መሃልም ኤሎዲ ቀስ ብላ ወደ ፍሎሪያ በመጠጋት ፍሎሪያን ከቀሰቀሰቻት በኋላ ለማምለጥ ሲሞክሩ ድራጎኗ ትደርስባቸውና እነ ኤሎዲን ለመግደል ትሞክራለች።
ኤሎዲም ከድራጎኗ ጋር እልህ አስጨራሽ ፍልሚያ ብታደርግም ነገር ግን የድራጎኗ እሳት ክፉኛ ጎርቷት ስለነበር ተስፋ ቆርጣ ለመሞት ስትዘጋጅ በድንገት አጋይቶ የሚመልስ የድንጋይ አይነት ትመለከትና ድራጎኗን ወደ ድንጋዩ እንድትቀርብ በዘዴ ካደረገች በኋላ ድራጎኗ ኤሎዲን ለመግደል እሳት ስትተፋ የተፋችው እሳት ድንጋዩ ላይ ተጋይቶ ይመለስና ድራጎኗን ራሷን ያቃጥላታል። ከዛም በኋላ ድራጎኗ በራሷ እሳት በከፋ ሁኔታ ስለተቃጠለች በመሬቱ ላይ ትዘረራለች። በዚህ ጊዜ ኤሎዲም ድራጎኗን ለመጨረስ አጠገቧ ያለውን ሰይፍ አንስታ ወደ ድራጎኗ ከሰነዘረች በኋላ ነገር ግን ሐሳቧን በመቀየር መሬቱ ላይ ከሰካችው በኋላ ቁስል የሚፈውሱትን አብሪትሎች ከውሃ ውስጥ በማውጣት በተቃጠለው የድራጎኗ ሰውነት ላይ ታደርጋቸዋለች። ከዛ በኋላም ፊልሙ ንጉሱና ንግስቲቱ ኤሳቤል እንዲሁም የቤተ መንግስቱ ብዙ ሰዎች በተሰበሰቡበት ልዑል ሄነሪ ሌላ መስዋዕት የሚያደርጓትን ሴት ሲያገባ ያስቃኘናል። ነገር ግን በዚህ መሃል ኤሎዲ በድንገት በስፍራው ትገኛለች። በኤሎዲ በዛ ስፍራ መገኘት የተደናገጡትም ንጉስና ንግስቲቱ ኤሎዲ ከድራጎኗ ብታመልጥም ከዚህ በህይወት እንደማትወጣ እየዛቱባት እያለ በድንገት ድራጎኗ ወደ ቤተ መንግስቱ ውስጥ ገብታ ንግስቲቷን፣ ንጉሱን፣ ልዑሉንና በዚያ የተሰበሰቡ የንጉሳውያን ቤተሰብን በእሳት ወደ አመድነት ከቀየረች በኋላ በመጨረሻም ኤሎዲ በድል አድራጊነት ስሜት ከድራጎኗ ጋር ከቤተ መንግስቱ ስትወጣ ያ ግዙፍና ታላቅ የነበረው የአውሪያ ቤተ መንግስትም በእሳት ነዶ ሲፈራረስ ፊልሙ ታሪኩን እዚህ ጋር ይቋጫል።